እንዴት ናችሁ ሁላችሁም? እንግዲህ ይሄ ቪዲዮ ግራጁዌሽን ሬዲነስ ዳታችንን በምን መልኩ ከኤምሲኤስ ጋር ሼር እንደምናደርግ የምናሳይበት ነውና ግራጁዌሽን ሬዲነስ ዳታ ኦልሞስት በስድስቱ ኢንዲኬተር እያንዳንዱ ወረዳ በላከልን መሰረት ስናስገባ ነበርና እያስገባን ያለነው ሶፋር የደረሰበትን ስታተስ የሚያሳይ ዳሽቦርድ ተዘጋጅቷል። በዛም ዳሽቦርድ መሰረት ለግራጁዌሽን ሬዲነስ የሚሆን ዳታ ገብቷል። ከገቡት ውስጥ ስድስቱን ኢንዲኬተር በተመለከተ እያንዳንዱ ወረዳ ምን ያህል ኮንትሪቢዩት አደረገ፣ እዚህ ግራጁዌሽን ሬዲነስ ምን ያህልስ ኤክስፔክት ይደረጋል ከእያንዳንዱ ወረዳ የሚለው ከገባው ዳታ አንፃር እያንዳንዱ ወረዳ የራሱን ስታተስ ከዚህ በኋላ ኮመንሊ ሼር የምናደርግበት ሊንክ ነው። ይሄ ሊንክ ሁላችሁም ጋር ይሆንና ሁሉም ሰው የሆነ ቦታ ላይ ሴቭ አድርጎ አስቀምጧት ሁልጊዜም እሷን በየ24 ሰዓቱ ሪፍሬሽ እንዲያደርግ ነው የምናደርገው። እኛ የገቡት ዳታዎች ሪፍሬሽ እያደረጉ ይመጣሉ። እናንተም ይሄን ሊንክ በከፈታችሁ ቁጥር ዳሽቦርዳችሁን በዛ ወይ በወረዳ ላይ ያላችሁት ዲስአግሪጌት በማድረግ በወረዳችሁ ቤዝ ወረዳችሁም ላይ ከወጣችሁ በኋላ ደግሞ እንደገና በቀበሌ እንዴት አድርጋችሁ ዲስአግሪጌት አድርጋችሁ እንደምታዩ ኤምሲኤስ ኤችኪው ያላችሁ ደግሞ ማለት ነው አግሪጌትድ የሆነ ዳታውን ከ9 ወረዳ አንፃር እነዚህ ስድስቱ ኢንዲኬተር የትኛው ወረዳ የተሻለ ፐርፎርም አደረገ፣ የትኛው ደግሞ ሌስ ፐርፎርም አድርጓል ከሚለው አንፃር ሞኒተራችሁን በሚቀርቡትም ጊዜያቶች ውስጥ አኮርዲንግሊ መስራት እንድትጠቀሙበት ተደርጎ የተሰራ ነው። ይሄን ብቻ አይደለም፣ ይሄን ግራጁዌሽን ሬዲነስ ሰፖርት የሚያደርግ ኤክሴልም አለ። ኢቭን ግራጁዌሽን ሬዲነሳችን ብዙ ጊዜ ዳሽቦርዱ ሁሉንም ዳታ ላይ ያሳየን ይችላል። ለምሳሌ ፋይናንሻል ሊንኬጅ አንዱ ወረዳ 200 አስገብቶ ያለ ዳሽቦርዱ 109 ሊያሳይ ይችላል በተለያዩ ምክንያቶች ማለት ነው። ለምሳሌ ከገቡት ዳታዎች ውስጥ ዳታዎቹ ሞዲፋይ ኤጅ ወይ ሴክስ ያልተደረገለት ሴክስ ሚሲንግ ኤጅ ሚሲንግ ቫልዩ ዳታ ፖይንት ሚሲንግ ካለ አያመጣውም እና ከዛ አንፃር 109 ላይ ስታክ አድርጎ ሊሆን ይችላል። ግን ትክክለኛ ዳታችሁ ደግሞ 200 ምናምን ነው። ያንን የሚያሳይ ይሄን ኮንፊውዝድ እንዳትሆኑ ያንን ነገር ስሩ ታይም የሚስተካከል ስለሆነ ግን አክቹዋል 200 ምናምኑን የሚያሳይ ኤክሴል ሰፖርት የሚያደርግ ሰመሪ ሺት አለ። እሱ ከዚህኛው ጋር እያነጻጸራችሁ እንድታዩ አድርገን የሰራንበት ሁኔታ ነው ያለውና በዛ ወይ መጠቀም ትችላላችሁ። አሁን ቀጥታ ወደ ዳሽቦርዱ ሄዳለው። ወደ ዳሽቦርዱ ሲሄድ እዚህ ስክሪን ላይ እቺ ክሊክ ሂር የምትላለች እና ብሉ ነች እና እሷን ኢሚዲየትሊ በኢሜይላችሁ ትመጣለች። እሷን ሂር የምትለዋ ዳሽቦርዱን ይዛለች። ዳሽቦርድ እቺን ስትነኩ ዳሽቦርዱን ኢሚዲየትሊ ፖፕ አፕ ያደርግላችኋል በዴስክቶፓችሁ ላይ ማለት ነው ወይ ደግሞ በላፕቶፓችሁ ላይ። በዛ መሰረት በወረዳችሁ ዲስአግሪጌት አድርጋችሁ ታያላችሁና እሱን እንዴት እንደምታዩ ቴክኒካሊ የሚያሳይ ነገር ነው አብረን የምናየው ማለት ነው። እኔ አሁን እቺን ሊንክ እኔ እምልክላችሁን እቺን ሊንክ እሷን ነው የምጫነው። ልክ ሊንኳን እንትስል እንደዚህ ነው ጣት ነገር ነው የሚያመጣው። እሷን ክሊክ ሳደርግ ሪዳይሬክት ያደርጋል ወደ ሌላ ዌብ ብራውዘር ሪዳይሬክት ያደርጋልና ዌብ ብራውዘሩ ደግሞ ቀጥታ ከኛ ዳሽቦርድ ጋር ያገናኛቸዋል ማለት ነው። እንደዚህ ሰዓት ይወስድና ዳሽቦርዱ ይመጣል። ይሄ አጠቃላይ የዳሽቦርዱ ሆም ፔጅ ነው። መጀመሪያ ዳሽቦርዱ ሲከፈት የምታገኙት ዩዘር ኢንተርፌስ ይሄን ይመስላል። ይሄ ዩዘር ኢንተርፌስ ወይ ይሄ ኢንዴክስ ፔጅ ነው። እዚህ ኢንዴክስ ፔጅ ላይ ምንድነው ያለው? ሶፋር በእያንዳንዱ ኢንዲኬተር ምን ያህል ዳታዎች ገብተዋል የሚል ቶታል እስከዛሬ ድረስ ያለውን ነገር ያሳያቸዋል። ከዛ ደግሞ ለግራጁዌሽን ምን ያህል ሬዲ ነው፣ ምን ያህል ሰውስ ሬዲ ነው የሚለውን
እሱን ያሳየናል ማለት ነው። እሱን ተከትለን ይሄን ኢንዴክስ እንጠቀምና ቀጥታ ምንድነው የምናደርገው እያንዳንዱን ኢንዲኬተር እየከፈትን ማየት እንችላለን። እያንዳንዱን ኢንዲኬተር ስንከፍት አሁን መጀመሪያ ላይ የምናገኘው ፋይናንሻል ሊትሬሲ ነው፣ ታች ላይ ያለችው ማለት ነው። እሷን ክሊክ ሳረግ ቀጥታ ወደሱ ይወስደኛል። ፋይናንሻል ሊትሬሲ ላይ አጠቃላይ ቶታሊ እስካሁን የገቡ ዳታዎች ኤምአይኤሳችን ላይ እያሳያለው 12390 ሲራሩን ሳይጨምር ማለት ነው። 12390 ዳታ ገብቷል። በየትኛው ፊዚካል ይር እንደገቡም ያሳያል። ዲስአግሪጌትድ ሆነዋል። በቀበሌ በወረዳ ዲስአግሪጌትድ ሆነዋል። ስለዚህ እነዚህ የፋይናንሻል ሊትሬሲ ዳታዎቻችን ማለት ነው እያንዳንዱ ወረዳ በወረዳ ፊልተሪንግ ስላይሰር አለው፣ የቀበሌ ፊልተሪንግ ስላይሰር አለው። ለምሳሌ አዳሚ ቱሉን ኤቲጄኬ ከነካን ኤቲጄኬ በአጠቃላይ በአሁኑ ሰዓት 2848 ሰዎች አሉ። እሺ እነዚህ 2848 ሰዎች የየትኛው ቀበሌ ነው ብለን ካየን ለምሳሌ ሁሉንም ቀበሌ ካየን 2848 ያሳየናል። ከዛ ቀበሌ ቤዝ እናርግ ብለን ለምሳሌ አባይ ደነባ ብለን ስናይ የአባይ ደነባ ሶፋር 81 ሰው ነው። 81 ሰው ዳታ ገብተዋል እያለን ነው። ፋይናንሻል ሊትሬሲ ትሬኒንግ ወስደዋል እያለ ነው። ስለዚህ አባይ ደነባ ካለው የአውሶልድ ብዛት አንፃር 81 ሰው ብቻ ነው ወይ ዳታው የሚለው ጥያቄ እንዲነሳ እንፈልጋለን። ኦኬ 81 ነው ብላችሁ አግሪ ካረጋችሁ ወደሚቀጥለው ፕሮሲድ ማድረግ ትችላላችሁ። ግን ሁልጊዜ መታሰብ ያለበት 81 ሰው ብቻ ነው ወይ አባይ ደነባ ካለው አውሶልድ ብዛት አንፃር የሚለውን ነገር መጠየቅ አለብን። ይሄ ጥያቄ ከተጠየቀ በኋላ ወደ መልሱ ነው የምንሄደው። አይ 81 ብቻ አይደለም ብለን ካሰብን ወይ ደግሞ ካወቅን ቀጥታ ሲአርኤስ ጋር 81 ሰዎች እነማን ናቸው ሊስታቸውን ማግኘት ትችላላችሁ። በኤጃቸው፣ በሴክሳቸው፣ በፒሲኒፒ አይዲያቸው ታገኛላችሁ። ከነዚህ ውጪ የሆኑ ግን የፋይናንሻል ሊትሬሲ ወደ ሲአርኤስ ተልኮ ያልገባ ዳታ ሶፋር እናንተ እጅ ካለ ግን ዳታውን እናንተ አስገብታችሁ ይሄ 81 ቁጥር ወደ 300 ወይ ወደ 400 አፕግሬድ ማድረግ ትችላላችሁ። ግን ምንድነው እንደመነሻ የተሰጠንን ዳታ አስገብተን ይሄን ማድረግ ይችላል። ከዚህ በኋላ ግን እያንዳንዱ ወረዳ በቀበሌ ቤዝ የራሱን ዳታ አውጥቶ ካየ በኋላ በቁጥሩ ላይ ካልተስማማ ሮ ዳታዎቹን ኤምአይኤስ ላይ ያሉን ይሄን 81 ሰው ያመጣውን ዳታ መቀበል ትችላላችሁ። አንድ ሁለተኛ ደግሞ ሰመሪ ሺት ካልኩት ቅድም ከተናገርኩት ኤክሴል ጋር አስተያይታችሁ ዲፍረንሱ ካለ ዲፍረንሱ የቱ ጋር እንደሆነ ችግሩን ለይተን ካወቅን ችግሩ ላይ ሰርተን ዳታዎቹን ቁጥሩን አፕግሬድ ማድረግ እንችላለን። ግን ሁልጊዜም ዳታዎቹን አውጥተን ካየን ቁጥሩ ላይ አግሪ ማናረግ ከሆነ ለምንድን ነው እንደዚህ የሆነው የሚለውን ነገር ጥያቄ ካጫረብን አይዘር ዳታው ገብቶ ዳታው ፉል ዳታ ፖይንቶች አልያዘም፣ አይዘር ደግሞ ዳታው ወደ ሲአርኤስ ተልኮ መጥቶ አልገባም። ስለዚህ እናንተው ጋር ይሆናል ወይ ደግሞ ሌላ ዳታውን የምታስቀምጡበት ቦታ ስለሚሆን በዚህ ቁጥር ላይ እያንዳንዱ ወረዳ ኮኦርዲኔተር፣ ሚል ስታፍ፣ ፕሮግራም ስታፍ ቁጭ ብላችሁ ቁጥሩ ላይ አግሪ ማድረግ አለባችሁ። አግሪ ካላረጋችሁና ወደኛ የሚያመጣ ኢንኬዝ ለሲአርኤስ ሰተን ዳታው አልገባልንም ካላችሁ ዳታውን መጠየቅ ትችላላችሁ። ኦር ዳታው ደግሞ እኛ ጋር ነው ያለው ብላችሁ ካመናችሁ ከዚህ በኋላ ራሳችሁ በራሳችሁ ነው ዳታውን ኮምኬር ላይ የምታስገቡት። ዳታችሁን ባስገባችሁ ቁጥር ወደ ኮምኬር መሄድ አይጠበቅባችሁም። ይሄ ሪፍሬሽ እያደረጋችሁ ቁጥሩ ምን ያህል ጨመረ የሚለው ማየት ትችላላችሁና በዛ ወይ ነው የተሰራው። ኤቭሪ 24 አወር ራሱ ሪፍሬሽ የሚያደርግ ዳሽቦርድ ነው። በዛ ወይ ነው የተሰራው። ቀጥታ ሌላኛው ደግሞ አሁን ወደ አቢኔገር ማማ ስንሄድ ደግሞ አቢኔገር ማማ ስንት ነው ብለን አቢኔገር ማማ ሶፋር 154 ሰው ገብቷል። አሁንም ጥያቄ መጠየቅ ያለበት 154 ሃውስሆልድ ብቻ ነው ወይ አቢኔገር ማማ ላይ የኛ ቤኔፊሻሪ የኛ ክሊያንት 154 ወይ? አይ 154 አይደለም፣ ወይ ከዚህም ሊበልጥ ይችላል ወይ ከዚህም ሊያንስ ይችላል። አሁንም ግን እያንዳንዱ ስታፍ ይሄን ዳታ የሚሰበስብም ይሄን ዳታ የሚያስገባም
ይሄ ዳታ የሱ የሆነ የፕሮግራም ቲምና ወረዳ ኮኦርዲኔተር ሚል ቁጭ ብላችሁ ዳታው ላይ አግሪ ማድረግ አለባችሁ። ምክንያቱም 14700 ሰው ነው አንቲሲፔት የሚደረገው ለግራጁዌሽን ማለት ነው። 14700 ሰው ዳታው ሲገባ 14700 ስላችሁ የኤቲጄኬ ብቻ ያልኳቸው አይደለም። ዘጠኙም ወረዳ 14700 በእነዚህ ስድስቱ ኢንዲኬተር ውስጥ ሃውስሆልድ ካለፈ ለግራጁዌሽን ሬዲ ነው ብለን አግሪ ስላደረግንበት በዚህ ወይ እናንተ ግን 14700 ትልቁ እንትናችን ነው። ትልቁ የዳታ ኤክስፔክት የሚደረግ ዳታ ነው። ግን እንደ ወረዳ ስንት ነው ከኤቲጄክ የሚጠበቀው? እንደ ቀበሌስ ደግሞ አቢኔ ገርማማ ስንት ነው ፋይናንሻል ሊትሬሲ የሚጠበቀው? ሪል ሃውስሆልድ ቁጥራችን ስንት ነው የሚለውን ነገር ቁጭ ብላችሁ ይሄን ቁጥር እዚህ ቁጥር ላይ መናበብ አለባችሁ። ይሄን ቁጥር እናንተም እርስ በርሳችሁ ተጠያይቃችሁ በደንብ ተፋጅታችሁ አንድ ኮንሰንሰስ ላይ ካልደረሳችሁ እኛም መጣለን ይሄንን እንጠይቃለን። ኤምሲኤስ ሲኒየር ማኔጅመንትም ይመጣሉ ለፊልድ ቪዚት ይሄንኑ ጥያቄ ይጠይቃሉ። ያኔ በምን ወይ ጥያቄዎቹ መመለስ እንደምትችሉ ራሳችሁ ሬዲ ማድረግ አለባችሁ። በዚህ ነገር ላይ ከተስማማችሁ ብቻ ነው ቁጥሩን እያለፋችሁ አሁን ሰንበዲ መጥተውን ሲጠይቃችሁ ነገም ተነጎዳም ዲፌንድ ማድረግ የምትችሉት ሁላችሁም ሴም ፔጅ ላይ መሆን ስትችሉ ነው። ሴም ፔጅ ላይ ካልሆነ አንዱ 250 ሰው ነው ቤኔፊሻሪያችን እንዴት 154 ሆነ ይላል። አንዱ ደግሞ አይ 100 ሰው ብቻ ነው እኮ 154 ከየት መጥቶ ነው ሊል ይችላል። ስለዚህ ሁሉም ሴም ፔጅ ላይ ነው መሆን ያለበት። ቁጥሩን በተመለከተ የአክሰስ ቱ ፋይናንስ ቲም ሴም ፔጅ መሆን አለበት። ሚል ሴም ፔጅ መሆን አለበት። ወረዳ ኮኦርዲኔተር ሴም ፔጅ መሆን አለበት። ዛትስ ዋይ ይሄ ግራጁዌሽን ሬዲነስ ባክ ኤንድ ፎርስ ከኤክሴሉ ጋር እያናበባችሁ በደንብ እንድታዩት እንፈልጋለን። ኤኒ ከኛ የምትፈልጉት እንደ ሲአርኤስ 154 ሰው እነማን ናቸው? እኛ ግን በእጃችን 250 ሰው አለን ካላችሁ የነዛን 154 ሰው ሰጣችሁና የቀሩትን ደግሞ እናንተ እንድታስገቡ 196 ሰው እናንተ እንድታስገቡ ሲስተሙ አሎ ያደርግላችኋል። ዲቫይስ ታብሌት በእጃችሁ አለ። ያንን ነገር አስገብታችሁ ዳታችንን ሪፍሬሽ አድርገናል አስገብተናል። ባለፈው 154 ነበረ አሁን ወደ 250 ሰው አድርሰናል ራሳችን። ምክንያቱም ከዚህ በኋላ ወደ ሲአርኤስ አይላክም ዳታ ኦልሞስት የመጣውን ለመነሻ ያክል ሁሉንም አስገብተን በዚህ ወይ ዳሽቦርዱ ሲስተሙ ፖፕ አፕ እንዲያደርግ አድርገናል። እናንተ ኤኒ ጥያቄ ኤኒ ኮንፊውዥን ካለ ወደኛ መምጣት ትችላላችሁ። አይዘር ደግሞ እዛው ተፋጅታችሁ ተነጋግራችሁ ወይ በቁጥሩ መስማማት ነው ወይ ደግሞ ዳታውን ልክ ስላልሆነ እኛ ጋር የሚቀር ዳታ አለ ብላችሁ በሱ ላይ ተስማምታችሁ ቶሎ ዳታውን አስገብታችሁ ቀዳዳውን መዝጋት ነው። ካልሆነ እያንዳንዱ ፊልድ ቪዚት ባደረገ ቁጥር ኢቭን ራሱ አክሰስ ቱ ፋይናንስ ቲም ባይመጣ ሚል ቢመጣ ይሄን ዳታ ይጠይቃቸዋል። ሌላም የፕሮግራም ቲም ቢመጣ ይሄን ዳታ ፉልፊል ስለማድረጋችሁ ይጠይቃቸዋል። ኤኒ ኢሹ ከዚህ ጋር ሪሌትድ ፍላግ የምታደርጉት ነገር ካለ ለቲሙ ማድረግ ትችላላችሁ። መጥቶ ቪዚት ለሚያደርጋችሁ ኤምሲኤስም እናንተን ሲኒየር ማኔጅመንት መርሲ ኦፊስ ያሉትም እናንተም ቪዚት ሲያደርጉ ኢቭን የእናንተን የስራችሁን ኢምፕሊሜንቴሽን ፕሮግረሳችሁን ትራክ ለማድረግ ይሄ ሲስተም ነው ከዚህ በኋላ የሚረዳቸውና በዚህ ላይ አግሪ ማድረግ ወይ ደግሞ ቁጥሮቹን ማስተካከል ከዚህ በኋላ የእናንተ ፋንታ ነው የሚሆነው። በዚህ ወይ እንሄዳለን ማለት ነው። እያንዳንዱ ቀበሌ ልክ እንደዚሁ እየከፈትን እያንዳንዱ ቀበሌ የሚጠበቅበት የገባው ዳታ ምን ያህል እንደሆነ ከዚህ አንፃር እያየን እንሄዳለን። እዚች ጋር ኦን ዘ ሌፍት ሃንድ ሳይድ ላይ ባክ ወደ ዋናዎችን ለመመለስ ወደ ዋናው ቦታችን አሁን ከፋይናንሻል ሊትሬሲ ደግሞ ማለት ነው ወደ ቴክኒካል ትሬኒንግ መሄድ ፈለኩ ብል እቺኛውን ቀስት ነው የሚጫነው። እቺን ቀስት ስጫን ቀጥታ ወዴት ነው የሚያመጣን? ባለፈው ወደ ላካችሁልን ወደ ሲልክ ዳታ ነው የሚያመጣው። ከፋይናንሻል ሊትሬሲ ቀጥሎ ሲልክ ዳታ ነው ያለውና ሲልክ ዳታ የእያንዳንዱ ወረዳ ኤክሴል ዲስትሪቢዩት አድርገናል። በዛ ወይ ሰርታችሁ ያስገባችሁ ዳታዎቻችሁ ምን እንዳይመስሉ እዚህ ላይ መታየት ጀምረዋል። በዛ ወይ ዳታዎቻችሁን እያያችሁ ከላካችሁት ቀበሌ አንፃር
ይሄን ያክል ዳታ እኮ ልከናል፣ ይሄን ያክል ዳታ እኮ ደርሶልናል እያላችሁ በዚህ ወይ ማኔጅ ማድረግ ይቻላል። ይሄ የሲልክ ዳታ ነው። ሶፋር የሁሉም ቀበሌ ተሟልቶ ባይመጡም የተወሰኑ ወረዳዎች የተወሰኑ ቀበሌዎቻቸውን ልከዋል። ዝዋይ ዱጉዳ፣ ዱዱታ፣ ቦሴት፣ አርሲ ነገሌ፣ አዳሚት ሁሉ እዚህ ላይ እንደሚታየው በዚህ ወይ ዳታውን ልኮልናል ማለት ነው። ስለዚህ ይህን እያየን ለምሳሌ ከሲልክ ዳታ ውስጥ አዳሚት ሁሉ የነማን ላከ ሶፋር የላካቸው ይኸውና እዚች ጋር ሊስት አለ የአዳሚት ሁሉ ቀበሌዎች ማለት ነው። ከነዚህ ውስጥ ማለት ነው አሁን ለምሳሌ አባይ ደነባ 21 ሰው፣ ደስታ አብጃታ እስካሁን ድረስ 24 ሰው፣ አቢኔ ገርማማ 173 ሰው። በእንደዚህ አይነት ወይ ዳታዎቹ ገብተዋል። ቁጥሮቹ ላይ አግሪ ላታረጉ ትችላላችሁ። ለምሳሌ አባይ ደነባ 21 ሰው ላትልኩ ትችላላችሁ። 100 ምናምን ሰው ሊሆን ይችላል ወይ ደግሞ 80 ምናምን ሰው ሶፋር እንትን እያለ ምንድነው ዳታው ፊልተር እየተደረገ ዳታው ክሊን እየተደረገ ወደ ዳታቤዙ እየገባ ስለሆነ በሚቀጥሉት ቀናቶች ቁጥሮቹ ይሻሻላሉ። ግን ስቲል አሁንም ኮንፊዥን እንዳይኖር ከኤክሴሉ ጋር ሪሌት ማድረግ ትችላላችሁ። ቶታሊ ሲልክ ግሩፓችን አባይ ደነባ ቀበሌ ላይ ኤቲጄኬ ላይ ይሄን ያክል ሰው ሰርተን ልከናል ብላችሁ እንትን ካላችሁ ቁጥሮቹን ዳሽቦርዱ ካላሳያችሁ ቀጥታ ከኤክሴሉ ላይ ሼር አድርጋችሁ ይሄ ልክ አይደለም ብላችሁ ወደኛ ደውላችሁ መሞከር ትችላላችሁና ያንን ነገር ነው በደንብ ተፋጭተን የተሻለ ነገር መስራት እንድንችል ነው በኤምሲኤስም በሲአርኤስም ሳይድ እየተሰራበት ያለውና በዛ ወይ እንድታዩት እንፈልጋለን። ቀጥታ ሌላው ላይ ስመለስ ቀጥሎ ያለው ኮምፕሊትድ ቴክኒካል ትሬኒንግ ይላል። ቴክኒካል ትሬኒንግ መጥቼ ክሊክ ሳረግ 10692 ሰዎች ውስጥ እያንዳንዱ ወረዳ ኮንትሪቢዩት ያደረገው ሃውስሆልድ ነምበር አለ። ይሄ ሃውስሆልድ ነምበር በጣም ቴክኒካል ትሬኒንግ ላይ በጣም ሲሪየስሊ በደንብ ማሰብ ያለባችሁ ምንድነው ለምሳሌ አንዱ ኤቲጄኬ ብቻ 10000 ሰው ምናምን ቴክኒካል ትሬኒንግ ሊሰራ ይችላል። ለምሳሌ አንድ ይድነቃቸውን ቴክኒካል ትሬኒንግ ለኦን ፋርም፣ ቴክኒካል ትሬኒንግ ለኦፍ ፋርም፣ ቴክኒካል ትሬኒንግ ለሾት ፋተኒንግ ብዬ እኔ አንድ ሃውስሆልድ 3 ጊዜ ቴክኒካል ትሬኒንግ ሊወስድ ይችላል። ግን ምንድነው እነዚህን ሪደንደንት ዳታዎች እነዚህን የተደጋገሙ ዳታዎችን መልሶ አይቆጥርልንም። ዲስትሪክት ካውንት ነው። ዩኒክ አይዲ ካሉት ቤኔፊሻሪዎች ውስጥ ዱፕሊኬቶቹ ይተውና ለምሳሌ ቴክኒካል ትሬኒንግ በሾትም በኦክስፋተኒንግም በኦፍ ፋርምም ከተሰራ አንዱን ቴክኒካል ትሬኒንግ ነው የሚወስደው ከሁሉም ውስጥ ማለት ነው። ከነዛ አንዱ ትሬኒንግ ውስጥ በቃ ከሶስቱ ውስጥ አንዱን ነው ሊቆጥርልኝ ይችላል እንጂ ሶስቴ አይደለም። ምክንያቱም አንድ ሃውስሆልድ 3 4 አይደለም ዲስትሪክት ካውንት ነውና ይሄ ቁጥር እንዴት ሊቀንስ ቻለ? ቴክኒካል ትሬኒንግ እኛ ብቻችን ራሱ ወደዚህ እኮ ይጠጋል ቁጥር ባይ ዘ ዌይ በወረዳችሁ ካያችሁ በኋላ ቴክኒካል ትሬኒንጎቻችሁ የቴክኒካል ትሬኒንግ ዳታ ልንሰጣችሁ እንችላለን። ለምሳሌ ቴክኒካል ትሬኒንግ በፊዚካል ይር ነው የተቀመጠው FY 18 FY 19 FY 20 ነው ብለን ያስቀመጥነው። አሁን በዚህኛው ዳታ መሰረት ኤቲጄኬ 1109 ነው። ግን ሪሊ 1109 ሰው ብቻ ነው ወይ መሰልጠን ያለበት ኤቲጄኬ ካለው ቤኔፊሻሪ አንፃር የሚለውን ታያላችሁ። ያ ማለት አንድ ሰው አሁን ሁሉንም ቀበሌ እያወጣችሁ እንድታዩ እንፈልጋለን። 0 ቀበሌ ልታገኙ ትችላላችሁ ኤቲጄኬ ላይ ማለት ነው። ያንን 0 ቀበሌ ለምንድን ነው 0 የሆነው የሚለውን ቶሎ አሁን 0 ካያችሁ ዳታው እያለ 0 ለምን እንደሆነ ወዲያውኑ መልስ እንድትሰጡ ይረዳችኋል። ሁለተኛ ቁጥሩ ሲያንስ ቁጥሮቻቸውን እያያችሁ እኛን እነማን ናቸው እነዚህ ሰዎች ብላችሁ ከጠየቃችሁ በዛ ወይ ዳታውን ሼር ልናረጋችሁ እንችላለን። ኤክሴሉንም ከዚህ ጋር ልታናብቡት ትችላላችሁ ማለት ነው። ይሄ ነው። ቀጥሎ ሃውስሆልድ አሁን ወደ ኋላ መለስና ቀጥሎ ያለው ደግሞ
ኮምፕሊት ቢዝነስ ኤንድ ማርኬቲንግ ስኪል ትሬኒንግ ነው። ይሄ ማርኬቲንግ እና ቢዝነስ ስኪል ትሬኒንጉ 3911 ሰው ነው። ይሄ ቁጥር ስታቲክ አይደለም፣ በጣም ይቀያየራል። ስታቲክ ስላልሆነ ማለት ነው። እና ይሄ ቁጥር ተቀያሪ ቁጥር ስለሆነ የማን ነው ይሄ ብላችሁ ሁሉም ነገር ፐርፌክት ነው የተሰራው ማለት አንችልም። ብዙ የምናስተካክላቸውና ገና የምናጠራቸው ነገሮች አሉ። ከዚህ ዳሽቦርድ ግን አሁን ያላችሁበትን ስታተስ ያሳያቸዋል። ዌይ ፎርዋርዱም ይሄ ነው። ለወደፊት ዶነርም እናንተም ሌሎች ስቴክሆልደሮችን ይሄንኑ ሊንክ ነው ሼር የሚያደርጉት። ዳታው ጸድቶ ሲያልቅ ሁሉም ፖፕ አፕ ያደርጋል። እናንተም የምታውቁት ቁጥር እኛም የምናውቀው ቁጥር እናንተም እጅ ያለው እኛም እጅ ያለው አንድ አይነት ነው። እስከዛ ድረስ አንደር ኮንስትራክሽን ነው። ግን እናንተ ይሄኛውንም ዳሽቦርድ ስታዩ ከኤክሴሉ ጋር አጌንስት ኤክሴል እዩ። ከዛ በኋላ እነማን ናቸው በእያንዳንዱ ቀበሌ የሚለውን ከዛ ነገር አንፃር ታያላችሁ። ከዛ ባክ ልበልና ወደ ምንድነው ሁሉም በዛ ወይ እንሄዳለን። አሁን ባሳያችሁ መሰረት ነው ሁሉም የሚሄደው። ግራጁዌሽን ሬዲ የሆኑ ሰዎች 152 ነው ይላል እዚች ጋር ቶፕ ላይ ማለት ነው። 152 ነው ማለት ምን ማለት ነው ብላችሁ ከጠየቃችሁኝ ከነዚህ ስድስቱ ውስጥ በስድስቱ ውስጥ ያለፉት ሰዎች እያጣራ መቶ 152 ደርሰዋል። እና 152 ከደረሰ እነዚህ ሰዎች እንትን ማለት አለባቸው። 152ቱ ሰዎች እነማን ናቸው ካላችሁ ኢሚዲየትሊ ስድስቱንም ስቴፕ ያለፉ ናቸው። አሁን ሁሉም ወረዳ ዳታ አስገብቶና የሁሉም ወረዳ ስድስቱ ስቴፕ ውስጥ ሲያልፉ ዘጠኙም ወረዳዎች እዚህ ጋር ያስቀምጣቸዋል። እዚህ ጋር እቺኛዋ ጌጅ እየሞላች ትመጣለች። እየሞላች ጎላችን ስንት ነው ብያቸዋለሁ? 14700 ላይ ይመጣል ማለት ነው። ይሄን ካልኳችሁ ዘንዳ ቀጥሎ ወደ የት ነው የሚሄደው? ወደ ኤክሴሉ ነው የሚሄደው። ሁልጊዜም የማያስማሙን ቁጥሮች ይኖራሉ እና የማያስማሙንን ቁጥሮች እዚህ ጋር ኤክሴል ተሰርቷል እና በዚህ ኤክሴል መሰረት ኦፊስ አለ። ኦፊስ ማለት መቂ፣ ዴራ እና ሻሸመኔ ኦፊሶች ናቸው። በእነዚህ ስር የሚተዳደሩ የኤልአሮ ወረዳዎች አሉ። ከዛ ወረዳ አለ፣ የወረዳዎቹ ቀበሌዎች አሉ፣ አንደርሰርቭድ የሆኑ ቀበሌዎች አሉ። እነዚህ ቲክ ያደረግናቸው። ይሄ ዩኤስአይዲ በራፒድ ሞኒተሪንግ ሲስተም ሞኒተር የሚያደርጋቸው ቀበሌዎች ሊስት አለን፣ ቲክ አድርገናል። እዚህ ጋር አሁን ለምሳሌ ሱሮ ቅዱሳ ከኤቲጄኬ አንድ ነው። ከዛ ቀጥሎ ደግሞ ከሲራሮ ደግሞ ኑኖራባ አለ፣ ከሻላ ደግሞ አርጆ አለ፣ ወንዶ ኮሻ አለ እና በዚህ ወይ ነው የተቀመጠውና ቅድም ስድስቱ ያልኳችሁ እንትኖች ማለት ነው። ይሄ ደግሞ ትክክለኛ ኢቭን ዳታው ሚሲንግ ዳታ ፖይንት ኖሮትም እኛ ከሲስተማችን ላይ ሪትሪቭ ያደረግነው ነው ከኮንኬር ላይ ማለት ነው። ለምሳሌ ኤቲጄኬ አቢኔ ገርማማ እዚህ ጋር 182 ይላል። 182 ፋይናንሻል ሊትሬሲ ወስደዋል ይለናል። ከዛ አሁን ሄደን ዳሽቦርዱ ላይ ስናይ ግን ስንት ነው የወሰደው? እዚህ ጋር ትክክለኛው 182 ነው። ፋይናንሻል ሊትሬሲ ትሬኒንግ ላይ ልምጣ። ለምሳሌ አዳሚት ሁሉን ክፈቱት። ከዛ አቢኔ ገርማማ አያችሁ 154 ነው። ትክክለኛው ግን 182 ነው። ሶፋር የገባው ማለት ነው። ስለዚህ ዳታዎቹ ከ182 ውስጥ ማለት ነው 154ቱ ዳታ መጥተዋል። ቀሪው 30 ምናምኑ ዳታ አልመጣም፣ 28 ዳታ አልመጣም ማለት ነው። ወደ ዳሽቦርዱ አልመጣም። ያ ማለት እነዚህ ዳታዎች አልገቡም ማለት አይደለም። እነዚህ ዳታዎች ገብተዋል፣ 28 ዳታ ገብተዋል። ግን ሚሲንግ ዳታ ፖይንት አለ ፍላግ አርጎ ዳሽቦርዱ ወደዚህ ያላመጣቸውና እነሱን አስተካክለን ሙሉ ቁጥሩ ለምሳሌ ፒኤስኤንፒ አይዲ ላይ ኖረው ይችላል ወይ ደግሞ
ኤጅ ሚሲንግ ፖይንት ሊሆን ይችላል፣ ሴክስ ሚሲንግ ፖይንት ሊሆን ይችላል እና ከዛ አንፃር ዳታው ላይ ገባ ይችላል እና ላይመጣ ይችላል እና እነሱ ተስተካክሎ ፉሊ እንዲያሳይ የሚደረግበት ሁኔታ ነው ያለው። ስለዚህ እያንዳንዱን ለምሳሌ ቀጥሎ በረሃብ ብቻ 161 ነው የሚለው ፋይናንሻል ሊትሬሲ እዚህ ጋር ግን እመጣለሁ በረሃብ ብቻ ስንት ነው ብዬ ማለት ነው። በረሃብ ብቻ መጥቼ አሁን አያችሁ በረሃብ ብቻ 115 ነው የሚያሳየው። ስለዚህ አሁንም ዲፈረንስ አለ። ከዚህ አንፃር ነው አሁን እናንተ ኦፌንድ እንዳትሆኑ ማለት ነው። ዳታው አልገባም ብለን ከምንከራከራችሁ ዳታው ገብቶ ግን ሚሲንግ ዳታ ፖይንት አለው የሚለውን ለማሳየት ነው። የኛውን ኤክሴል አብረን ሁሌም ሪፍሬሽ እያደረግን አታች የምናደርገው። ኤክሴሉ ባይ ዘ ወይ ቁጥሮቹ ዳይናሚክ ናቸው፣ ስታቲክ አይደለም። የሆነ አንድ ቦታ ላይ እርግጥ ብሎ የተቀመጠ አይደለም፣ ተለዋዋጭ ቁጥሮች ናቸው። በዚህ ወይ ዳታዎቹን ታዩታላችሁ። እዚህ ጋር ምንድነው ኤክሴሉ ላይ ቀለሞች አሉ። ቀይ ቀለም አለ፣ ቀለም የሌለው አለ፣ ቢጫ ቀለም አለ። ቀይ ቀለም ማለት ከኤምሲኤስ ዘንዳ እስካሁን ወደ ሲአርኤስ ዳታ አልመጣም ማለት ነው። ለምሳሌ ሲልክ ዳታ ነው ሰደው ዛሬ ላይ ቆሜ ፌብሩዋሪ 1 ላይ ቆሜ ስነግራችሁ በረሃብ ብቻ 0 ነው። እስካሁን እየሰሩበት ሊሆን ይችላል። ልክ ዳታውን ሲልኩ ግን ዳታው መጥተዋል፣ እኛ ጋር ነው ማስገባቱ የሚቀርበው የሚለው ላይ እዚህ ጋር እናሳያለን። ቢጫ ላይ ነው የምናሳየውና በዛ ወይ ቢጫ ማለት ደግሞ ምንድነው ወደ ሲአርኤስ መጥተዋል፣ ነገር ግን ዳታው ስቲል እየገባ ነው፣ ሲስተም ላይ እያስገቡ ነው ክለርኮቹ የሚለውን ነው የሚያሳየው። ዳታውን ልካቸዋል፣ ሶፋር ዳታው ገብቷል፣ አለቀም። የገቡትን ቁጥሮች ታያላችሁ፣ ግን መጥቶ ያልገቡትን እነዚህ ቢጫ ቀለሞች የሚያሳዩ ፓርቶች በጠቅላላ እንዳለ ዳታው መጥተዋል፣ ግን አልገባም። ወደ ቀዩ ስትመጡ ግን ዳታውን ፈጽሞ አላካችሁ የሚለውን ነው የሚያሳየውና ኤክሴሉን ከዚህ አንፃር እንድትናበቡ እንፈልጋለን ከዳሽቦርዱ አንፃርና ያለን ኖርማሊ ያለን ዳታዎች በእጃችን ያሉ ዳታዎችን በቢጫ ቀለም ነው የምናሳየው። እያስገባን ነው ተረባርበን በሚቀጥሉት ጥቂት ቀናቶች ውስጥ ጨርሰን ኦልሞስት እንትኑን ያሳያል ማለት ነው። ቀዩ ላይ ግን ስቲል አሁንም ማሰብ ያስፈልጋል። ቀዩ ላይ ስቲል መታሰብ አለበት። ቀዩ ላይ ካሰባችሁ በኋላ ምን ማድረግ አለብን የሚለውን ነገር ቀዩ ላይ እንትኑን ቁጥሩን አግሪ ካላረጋችሁ ቀዩ ላይ ቁጥሩ ላይ ካልተስማማችሁ ቀዩ ዳታ ከዚህ በኋላ ከናንተ ነው ኤክስፔክት የሚደረገው። ኤክስፔክት የምናደርገው ዳታውን ከናንተ ነው፣ እናንተ ጋር ነው ዳታው የሚገባው ማለት ነው ቀዩ ዳታ። ስለዚህ አሁን እኛ ጋር መጥተው ዳታው ወደ እናንተ መልሰን የምታስገቡት የለም። እዚህ የመጡት ቶታሊ እዚህ ገብቶ በሚቀጥሉት ጊዜያቶች ውስጥ ዳታው ወደ እናንተ ይመለሳል። ነገር ግን ቀይ ያደረግንባችሁ ፈጽሞ ዳታ ያልተሰጠንበት ስለሆነ ይሄን እናንተ ከየትም አምጥታችሁ አስገብታችሁ ይሄ ነገር ፉል መሆን አለበት። ለምሳሌ ቦቼሳን ውሰዱ። ቦቼሳ ለምሳሌ ፋይናንሻል ሊትሬሲ 161 ነው። ቦቼሳ 161 ሰው ፋይናንሻል ሊትሬሲ ገብተዋል። ሲልክ ላይ ግን 0 ነው። ቀጥሎ ደግሞ ማርኬቲንግ ስኪል ላይ ዳታው መጥቷል፣ እየገባ ነው። 161 ኦር ሳምቲንግ ሊሆን ይችላል፣ እሱ ምንም እንትን አይደለም። ሎን ወስደዋል። ኦልሞስት በኮቪድ 19 ጊዜ 210 ሰዎች ሎን ወስደዋል። እነዚህ ሰዎች ቀጥታ እንትኑ ሪድ እንዲያደርግልን እናደርጋለን። እሱ ምንም ችግር የለውም። ሎኑ የወሰዱ ሰዎች እንደ የፋይናንሻል ሶርስ እንዳገኙ ካውንት ይደረጋል። እሱ ምንም እንትን የለም። ግን ከፋይናንሻል ሰርቪስ ፕሮቫይደር ጋር ሪሌት የሆኑ ሰዎች ያገኙትን ነው እኛ እዚህ ጋር ሎን ወሰዱ አልወሰዱ እያልን የምንሞላው። ሎን ኤልአርኦ በኤልአርኦ ሰፖርት ሎን የወሰዱ ሰዎች ግን
ኤፍኤስሲፒ ፋይናንሻል ሰርቪስ ያገኙ ሰዎች ግን ቁጥራቸውን ሳም እያደረገ ያመጣልናል። አሁን ቦቼሳ ሌሎች 5 ዳታዎች ላይ ሰዎች ገብቶ አንዱ ላይ ሚስ ካደረገ በዜሮ እንደተባዛ አስቡ። ስለዚህ ሁሉም ኢንዲኬተር ዳታ ሊኖረው ይገባል። ለምሳሌ 161 እንደሆኑ ስድስቱም ኢንዲኬተር ላይ ከሄደ ሄዶ ዳሽቦርዳችሁ ላይ 161 ሰው ሬዲ ነው ስድስቱም ውስጥ አልፈዋል የሚለውን አንድ አይነት 161 ሰው ካገኘን በዛ ወይ ነው ማኔጅ የምናደርገው። በዚህ ወይ ነው የሚሰራው ማለት ነው። የዳሽቦርዳችን እና የኤክሴሉ መናበብ በዚህ ወይ ነው የሚሰራው። ሌላ ሐሳብ ጸጋዬ ካለ እዚህ ላይ ሐሳብ ጨምርና ከዛ ይሄን ቪዲዮ አይታችሁ ኤኒ ኮሜንት ኤኒ ፊድባክ ኤኒ ኮንፊዥን ካለ ደውላችሁ ከወረዳችሁ አንፃር ዳሽቦርዱንም ከኤክሴሉ ያስተያያችሁ እንነጋገር እንችላለን። ወደ ጸጋዬ አስተላልፋለሁ። ጸጋዬ በዚህ ዳሽቦርድ እና በዳታው ላይ ያለውን ሐሳብ ሼር ሊያደርግ ይችላል። ይስጥልኝ ወገኖች እንዴት ናችሁ? በጣም ደስ የሚል ጊዜ ነው ነጋቸው ያሳለፈው። እንግዲህ ባጭር ቋንቋ ይሄ መጀመሪያ እንደምታዩት ዳሽቦርዱ በጣም ድራፍት ነው። ድራፍት ነው። እዚህ ጋር እንደምታዩት ምን ይላል? ድራፍት ኦንሊ ነው የሚለው ከእንትኑ ላይ ካያችሁት እያንዳንዱ ፔጅ ላይ ያው እዚህ ከታች እዚህ ጋር እንደምታዩት ምን ይላል? ድራፍት ኦንሊ። ያ ማለት ምንድነው? እዚህ ጋር የገባው ዳታ በደንብ የጠራ ዲስቲንክት ካውንት የተደረገ ማለት ነው። ሴክሱም፣ ኤጁም፣ የሳውሶል ኔሙም፣ ቀበሌውም ዋትኤቨር ያለ ሚሲንግ ዳታ የሌለው ንጹህ ሆኖ የገባ ዳታ ነው እዚህ ላይ ያለው። ነገር ግን እናንተ የላካችሁት ዳታና ይሄን ስታስተያዩ የተወሰነ ልዩነት አለ። እሱም ምንም ሾክ አያደርጋችሁ። ቀጥታ በእያንዳንዱ ቀበሌ ዝርዝር ገብታችሁ ያላችሁን ኮመንት በሙሉ ጆት ዳውን ታደርጋላችሁ። ደብተራችሁ ሊሆን ይችላል፣ ኢሜል ላይ ሊሆን ይችላል። ከጻፋችሁ በኋላ ለኛ መላክ ትችላላችሁ። እኛ ደግሞ በዚህ ከእናንተ ጋር ሚቲንግ አዘጋጅተን ያለውን ችግር በጋራ እንፈታለን እናስባለን። ከዛ ውጭ ማንኛውም አይነት ጥያቄ ችግር ካለባችሁ ምን እናደርጋለን? ኢሜል እዚህ አያይዘን እንጽፍላችኋለን። በምንጽፍላችሁ ስልክ ቁጥርና ኢሜል ኮንታክት ታደርጉ ትችላላችሁ። እናመሰግናለን። እሺ፣ እናመሰግናለን ወገኖቼ። ስለዚህ ይሄ ቪዲዮ አይታችሁ እያንዳንዱ ሰው እየሰራ ያለው በጣም ሊያበሳጨው ይችላል። ይሄ ቁጥር እንዴት ሊሆን ይችላል የሚለው እንደዚህ ተበሳጭታችሁ ወደ ሶሉሽን እንድትመጡ ነው የምንፈልገውና እኛም ላይ ልታነሱ የምትፈልጉትን ጥያቄ እያነሳችሁ አብረን ነገሮቹን እያጠራን እንሄዳለን። አመሰግናለሁ። ይሄን ይመስላል።